የተደረገ ነገር ነው። አሁን እዚህ ጋር እህቴ ተናግራለች። ትላንት ሄርሜላ ያለችው ማለት ነው። እዛኔ ሩታ እርጉዝና ስትመጣ ሩታ ምን ይሰማታል ብላ ለምን አላሰበችም? ያን ህመም ለምን አልተረዳችም? ዛሬ ላይ እኔ ማርያምን ከቻላችሁ ማለት ነው በቃ ኪንግ እያላችሁ ፖስቱት እንትናን አብርሃምን። ምክንያቱም እዚህ ጋር ትምህርትም እየሰጠ ነው። ሴት ልጅ እቤት ያለችው ምንድናት ያችን ምን አድርጓት ነው ወደኔ የሚመጣው ብላ ሳታስብ እሷ ጋር ሲሄድ ለምንድን ነው ይሄን ያደረገ ብላ ማሰብ ነበረባት። እዛኔ ባለትዳር ወንድን ቀለበት ጣቱ ላይ ያለን ወንድን አፈቅራለሁ ብላ ሴት ልጅ እንደው እንዴት አይምሮ እንዴት ብችል ነው ተንበርከካ አግባኝ አፍቅረኝ እንደዚህ ሆነኝ አይባልም እኮ። ክብር የሚባል ነገር አለ። በእኛ በባህላችን ሁሉ አይፈቀድም። ይሄን ያክል ራሷን ያዋረደች ሴት ትላንት ደግሞ አፋለኝ ብላ እንዴት ፍቅረኛ ያለው ወንድ ጋር እንዴት መጣች? እሷ ባለትዳር ወንድ ጋር እንዴት መጣች? ይሄን ማሰብ አትችልም። ቅልናት። እዚህ ጋር ደግሞ የምትደግፏት እንደናንተ እሷ አንዴ በቃ ወርዳለች። እናንተ ግን ከሷ የባሳችሁ ባለጌና ጅልጥ የማትሆኑ ሴቶች ናችሁ። የሄርሜላ ደጋፊዎች ማለት ነው። እናንተ ለምንም የማትሆኑ ለትዳር አይደለም ለአዳሩ ለማትሆኑ ሴቶች መሆናችሁን እኔ አስረግጬ ልንገራችሁ። ምክንያቱም ነገ እናንተ ያን ነገር ነው የምታደርጉት። ሴት ልጅ እናት የኔ እናት እኔን ስትወልደኝ ቅምጥ እንደሆነ አይደለም ተምሬ ዴና ቦታ ደርሼ የተከበረ ትዳር ይዤ እሷን እንዳስጠራት እንጂ ቅምጡና ወይ እሷ እኮ የከለ ቅምጥ ናት እሷ እኮ እንደዚህ አድርጋለች እያልኩ የእናቴን ስም እንዳስጠራ አይደለም። ስለዚህ እዚህ ጋር መታችሁ ሄርሜላ እንደዚህ ነው ስለ ሄርሜላ የሚወራ አንድ ጥሩ ነገር የለም። ለማንኛውም አብርሃምን እኔ ጀግና ብየዋለሁ። ስራው ምንም ባይጥም እንኳን ማለት ነው ለሌሎች ሴቶች ትምህርት ሰጥቷል። አይ እኔ እሱ ጋር ሲሄድ ትላንት እዛ ጋር ያደረገው ነገር ምንድነው ዛሬ እኔ ጋር ለምንስ መጣ? አሁን የምትመጣው ነገ ደግሞ ተከታይ እንዳለ ታውቃለች፣ ሌላ እንደሚያመጣ ታውቃለች። ይሄ ማንንም ያውቃል። ስለዚህ እዚህ ጋር መታችሁ አትንጫጩ። የሄርሜላ ደጋፊዎች ለመሳደብ አትሩጡ። መጀመሪያ እናንተ የተሰደባችሁና ባለጌ ሰዎች ናችሁ። አመሰግናለሁ። ይሄን ብቻ ለመናገር ነው የገባሁት። ከዚህ ህይወት ውጪ አይጠቅምሽም ብትሉ እዛኝ ኮሜንት ላይ በርቺ ጎበዝ የኛ ጀግና ላይ ማለት ነው። ቆይ ማሪዋ ቆይ ድራማ ነው ብለን እኮ የምንሄደው ድራማ ነው። ቆይ ላውራ ድራማ ነው ብለሽ ታመንሽበት ዛሬ አንድ ላይ ይሄ ድራማ ማለቁ እንዴት አሳመመሽ? ለምን አመመሽ? እሺ ስለ ሄርሜላ ለምን ታወራለሽ? እኛ ደስተኛ ነን። ዛሬ ዲጆሪ አመመን ብለን እኮ አልመጣንም በይዘዊ ማለት ነው። አልገባችም። ለምደናል። ሲጀመር ምንም አይመስለንም። ግን የታመማችሁ ራሳችሁ ሲናወራ እምቢ ብላችሁ እኛን ሲስተድቦ የከረማችሁ እናንተ ናችሁ እንጂ የታመማችሁ እኛ እኮ ምንም አልሆነንም። ቆይ ሄርሜ ምን አለ መሰለሽ፣ እኔ ቤት ብዙ ጊዜ ድራማ እያላችሁ ነበረ ብለሽ ስትይ ነበረ። እኛ ድራማ ነው ስንላችሁ እንኳን ድራማውን አምኖ መቀበል እኮ አቅቷችሁ ነበረ። ኖ ድራማ አይደለም ሄርሚ እንዳትለቂው። እንዴት አርጋ ብትሰጠው ነው ላዩ ላይ ተጣበቀችበት እንዴ? ከሄርሚ ምን ተማራችሁ ብለን ስንጠይቅ እኮ ወላሂ አለባበሷን የምትል ሴት ያፈራች እኮ ናት ሄርሚ ማለት። ወላሂ እያለች እየተጠመጠመች ሄርሚ አለባበሷን እርቃኗን ቂጧን ጡቷን የጣለች ከሄርሚ ተማርኩ። ዝሙትን ነው ሄርሚ ያስተላልፈችልሽ የነበረው። ድራማውን እዚህ ቦታ ያመጣት ማን ነው? አብርሽ ነው ወይስ በራሷ መንገድ ነው እዚህ ላይ የገባቸው? አብርሽ አላመጣችም። በራሷ ለምን በአቤል በኩል ለምን ራሷ ነው የመጣችው? ምን አብራም እንደ ያመጣች አራማቶች ላከወሉ ብላኮ ነው የመጣችው። እንዴ ከህይወቴ ውጪ ብሏታል። ስንቴ ታረቃችሁ ብዬ ቪዲዮ ሰርቻለሁ። ከዚህ የበለጠ ምንድነው ትይጂዬ? ለመስራት እንጂ ዝሙት ለማየት አይደለም አይደል እንዴ? እንደ ማንኛውም ሰው ማንም ከማንም አያንስም ብሎ ቪዲዮ ሰርቶ